ሀሴት በጣም ነው የተናደደችው። አሁን አንቺ ሰላም እዚህ ገብት ነው ሁሉ ነገራችሁ ከሰላም ጋር ይመሳሰላል፣ ግን ከዚህ ፍቶ ጋር አትመሳሰይ ማለቻት። ሀሴት እርግብን ሁሉ ነገር ጥላ ተናዳ ወጣለች። ለሀና ሁሉ ነገር ከሀሴት ጋር ይመሳሰላለቻት። እርግብ እኔስ አንቺ ምንም ነገርሽ አይመስልም፣ ለዛም የለሽም፣ ግርማ ሞገስም የለሽም፣ ምንም ነገርሽ አይመስልም ማለቻት። እርግብን ተናዳ ነው የወጣችው። ሜላት መኝታ ክፍል ቁጭ ብላ ስልኳ የጎረጎረች ነው። መስፍን መጣ። ሜሉ እንዴት ነው ወጣት አለችው። አዎ ደህና ነኝ። ምን ሆነሽ ነው እዚህ የተቀመጥሽው? ምግብ የለም እንዴ? እና ይሄ መኝታ ክፍል ነው እንጂ ማድ ቤት አይደለም ነው። ቢሆንም እና እዛ ሳሉ ልጆች የሉም? እኔ ልጆቹማ ሰላምና ምላሴ የሉም። ሰላምና ምናሴ የሉም። ሀናና ርግብ ደግሞ እናትሽ ቁጭ ብላ የሆነ ነገር እስካሁን ከጠዋት ጀምራ ወይኔ ልጄም ልታደርገ ነው። ልጄ ማለት ማናት? ሀሴት ናታ። አይ እናትሽ ጥሩ መርማሪ እኮ ናት። ዝም በያቸው እስኪ። ግን ምን የተፈጠረ ነገር አለ? እኔ ሳላቅ እኔ ምን አቀለሁ? እናቴ በጠዋቱ ተነስታ ለሰላምን ሀና ደውለሽ ካላስመጣሻት አለቻት። አመጣቻት። አሁን ፍቷቸው ይዛ ቁጭ ብላ እነሱ የመረመረች ነው። ልጆችን በዚህ ልክን ማሰቃየት ጥሩ አይደለም። እንግዲህ ከእናትሽ ጋር መከራከር ጥሩ አይደለም። እሷ ያላመነችበት ነገር መቼም እንደማታርግ ታውቂያለሽ። አሁን እኔ ርቦኛል። እሺ ተነስ በቃ እንስራ ብላ ወደ ማድ ቤት ሄደች። ሀና ከእንቅልፏ ስትነሳ አባቷ ወንበር ላይ ቁጭ ብሎ ለባብሶ ጠበቃት። ብድግ ብላ ስትነሳ ቁጭ አለ። አባዬ ወዴት ልትሄጂ ነው? አይ ልወጣ ነው እኮ። አባዬ ወዴት? ልጆች ልፈልግ። እሺ ቁርስ ሰርቼ በልተን እንወጣለን ስትለው አይ አይሆንም አልበላም። እንዴ አባዬ ምን ሆነ ነው? እኔ ጨንቆኛል። አይ ምንም አልሆንኩም እኔ አልበላም አላት። እሺ ለማንኛውም የሆንሽ ነገር ሳትነግሪኝ ለምን መጣሁኝ? የልጄ ሸክም ሆኜ ያለሁ ወይ ብዬ በጣም ጸጸት። እንደ አባዬ እንደዛ አትበል፣ እናንተ እንኮ መኖር አልችልም አለችው። አይሆንም እኔ አሁን ልጆቹ ፍለጋ ልወጣ ነው ብሏት ጥሏት ወጣ። ማላቅስ ሰውን ሆንኩብኝ እኮ አባ ስትለው እኔ ነኝ ማላቅስ ሰው የሆንኩት ወይስ አንቺ? ሀና አልከ ደገምከ እኮ እና ማልልሽ ፈለግሽ? ሀንዬ ልጄ ሀና ለሜ ትለይ ነበር። አይ እኔ ድሮ የታመንኩኝ ሰዓት ነው አባትሽ ነበርኩኝ። እሱ ድሮ የታመንኩኝ ሰዓት ነበር። አሁንማ ሁሉ ነገር ተቀይረዋል። ተቀየርሽ እኮ ማንነትሽ ደግሞ ማወቅ በጣም ከበደኝ አላት። የሀና አባት በረንዳ ላይ ቁጭ ብሎ ፈጣሪውን የለመነ ነው። ልጄውን ልብ ስጣት፣ ምን ሆናብኝ ነው? በታመንኩኝ ሰዓት እንደዛ ሁኜ አሁን ታሜ አንተ እንድወቅስ አደረከኝ። ፈጣሪ ያስተካክለኝ ብሎ በጣም ፈጣሪውን የለመነ ነው። ሀና ወደ ሰላም ቤት ሄደች። ከሰላም ጋር ያወሩ ነው። ሰላም ምን ሆነች ነው ሀኒዬ? አይ በቃ አሁን የመጣሁበት ከጨረስኩኝ በኋላ ወደ ቤት ልሄድ አለቻት። ምን ነው ሀኒ ለምን ቸኮልሽ? ትንሽ ሰዓት ለምን አይቆይም? አይ አልቆይም ብሄድ ይሻላል እኮ። ምንድን ነው ሀኑ? አይ ብሄድ ይሻላል። አባቴ በተፈጠረው ነገር ምንም የሚያውቀው ነገር የለም። አሁን በጣም ተጨንቄያለሁ። ሀና አንቺ የሌላ ሰው ችግር ትፈቻለሽ፣ የራስሽ ችግር መፍታት አቃተሽ? አይ አባቴ ከነገርኩት ይጨነቃል ብዬ በጣም ፈራሁኝ። ለዛ እኮ ነው። ምን ይሆንብኛል ብዬ ፈርቼ ነው። አይደለም ሀና ንገሪ፣ ያለው ነገር ቀስ አድርገሽ ንገሪ። በቃ እሺ እኔም ልሂድ ሰላም ሁኝ አለቻትና ከቤት ወጣች። መስፍንና የሜላት እናት ቁጭ ብሎ ያወሩ ነው። መስፍን ቡና አፍልቶ አመጣላት። ቡናው ይጣፍጣል። አወሩ። እኔ ምልሽ አያቴ እናቴ ምንድን ነው ጠዋት ልጆቹ የምታረጊያቸው የነበረው? እቺ እርግብ ናት ርብ የምትባለው ልጅ ምንም ነገርዋ አልጣመኝም። ምንም ነገርዋ ሊጣመኝ አልቻለም። ምን ሆነሽ ነው? በዲኤንኤ ተመርምረዋል፣ ውጤቱ መጥተዋል። ስለዚህ ምንም ማድረግ አንችልም። ሆኖም ቀረ መቀበል ነው ያለብን። አሁን ከሜላት ጋር መጣላት የለብንም። ሜላትን ይሄ ነገር ካውቃች ደግሞ ተዋት፣ እሷ ትጣላ። ምን አስፈራ? አይ ቤት ውስጥ ረብሻ መነሳት የለበትም። ተዋት። አንተና ወንድ ወይስ እሷ ናት? የቤት አባወራ ወንድ እኮ ነው። ሁሉ ነገር ማስተካከል ያለብህ አንተ እኮ ነህ። አይ እናቴ እንደዛ መሆን የለበትም። ዝም በል እንደፈለገች ማድረግ ትችላለች። እኔ ነገር ወፈታዋለሁ ብላ ተቆጣችው። እድሮ ወንዶቹማ ቤታቸው ተቆጣጥረው ሚስታቸው ተቆጥተው ነበር። ያሁኑ ደግሞ ወንዶቹ ሴት ሆኑ፣ ሴቶቹ ደግሞ ወንድ ሆኑ ብላ ተቆጣችው። አይ እንደዛው መሆን እኮ አይደለም። የው ሜላት ታውቂያታለሽ አይደል? በትንሹም በትልቁም እኮ ስለንትም አይሆንም። እንደዛ ማለት አይደለም። ፊት አትስጣት። ሁሉ ነገር መወሰን የምትችል አንተ ነህ። ግን እኔ እቺ ልጅ ምንም አልጣመኝም። ምንም ነገርዋ ሀሴት አትመስልም። ምንም ነገርዋ ያቺ ናት ምስኪን ሀና፣ እሷ ናት ሁሉ ነገርዋ ደስ የሚለው ብላ በቃ ነገረችው። አሴ መንገድ ላይ ሀና ጠበቃትና መንገድ ሊቀቅልኝ አለችው። አንድ ብቻ አናግሪኝ። አልፈልግም። ሀና ምን ሆነሽ ነው? የቅርታ ልባ ነበርሽም። ዛሬ ምን ሆነሽ ነው እንደዚህ ነገር የተፈጠረው? እኔ ምንም ነገር አልፈልግም አልኩህ እኮ። ዞር በልኝ። ሌላ ነገር አታናግረኝ፣ ጨንቆኛል። ሀና ምን ሆነሽ ነው? እኔ አልፈልግም። ህይወቴን የሸጣችሁት። እኔ ብችል ኖሮ አንቄ ገድላችሁ ነበር ከጓደኞቹ ጋር፣ ግን ምንም ማድረግ አልችልም። አባዬ ከደስቴ መጥተዋል። ያለው ነገር ሁሉ ነገር ነግሬዋለሁ። የፈለጋችሁ ነው እንዴ?
ፋዘር መጡ ከደሴ? አዎ መጥተዋል። አሁን ዞር በልኝ፣ አይን ላይ አልፈልግም ብላ ሄደች። በጣም ነው የተናደደችው። እሱም ጸጸት ውስጥ ገባ። ምን ላድርግ ቃሌ በሆኑ ካትኩኝ ብሎ ተናደደ። ባላደረገው ነገር ዛሬ ጸጸት ውስጥ ገብተዋል። አሴን ሜላት ሳሎን ላይ ቁጭ ብረሳ የሰራች ነው። እርግብ መጣ። እማዬ። አቤት። ላውራሽ ፈልጌ ነበር። ምንድን ነው? ስራ ላይ ነኝ። ምን ፈለሽ እንዴ? ሰሞኑን ልክ አይደለሽም። ምን ሆነሽ ነው? ምን ሆንኩኝ? ልክ ነኝ። ያጠፋሁት ነገር አለ? ምንም ነገር የለም። ሁለት ጥያቄ ልጠይቅሽ ፈልጌ ነበር እኮ። ምንድን ነው ያደረኩት? ምን ያጠፋሁት ነገር? ምንም ያጠፋሽው ነገር የለም። ግን ተቀይረሻል። አልተቀየርኩም። እኔ አሁን ስራ ላይ ስለሆንኩኝ። አይ እናቴ፣ የምታወሪኝ በሙሉ ትክክል አይደለም። ትክክል ነው ሁሉ ነገር። አሁን ተመለሰልሽ? አይ እናቴ፣ ብዙ ነገር ተቀይረሻል። እዚህ ቤት ማንም ሊቀበለኝ አልፈለገም ነበር። አንቺ ነሽ የተቀበልሽኝ። አንቺ ነሽ ከልብሽ የተቀበልሽኝ የነበረው። አሁን ያንቺን ልብ አጣሁት። በጣም ተጨንቄ ያለሁ እኔ ነገሩ በሙሉ ይሁን ነገር ሆኖብኛል። እናቴ እንደዚህ አትሁኝ። ምንም የተፈጠረ ነገር የለም። ነገራቶች ሲስተካከል ድረስ ዝም ብለሽ ቁጭ በይ። ሂጂ አሁን ስራ ልስራበት አለቻት። እሺ በቃ እናቴ ካስከፋሁሽ ይቅርታ አለቻት። ናትታ ሄደች። ሜላት በጣም ተናደደች። ተቀየረችባት ሁሉ ነገር። የሀና አባት ሆነ ብሎ አሴን የፈለጉት ነው። መጨረሻ ላይ ስልኩ አግኝተው ደወሉለት። በሰው አስደወሉ። መጣ። ተገናኙ። እንዴ ፋዘር መጡ እንዴ? አላወቅኩትም እኮ። አዎ አሁን ማደሰ ሂጄ መጥቼ ጎረምሳ ሆንኩኝ እኮ። ተቀየርኩብህ? አዎ። እንዴት ነህ? ደህና ነህ? ጠፋህ እኮ ስፈልጋችሁ ያልደረስኩበት ቦታ እኮ የለም። ስንት ቦታ ፈለግኳችሁ። ጓደኛህ እንዴት? ደህና ነው። መቼ ነው የመጡት? በቅርብ። እንዴ ምን ነው ሰፈር ላይ ስፈልጋችሁ አጣኋችሁ? አዎ ሰፈር ቀይረናል። ለምን ግን? አደራችሁ በልታችኋል። ሀናን አደራ ብያችሁ አደራችሁ በልታችሁ ሌላ ቦታ ሄድ። አይ ሀና እኮ ሰው አያስፈልጋትም። ሀና ጎበዝ ልጅ ናት። በራሷ የምትተማመን ልጅ ናት። ወንድ በላት። አይ ቶ አደራ ብዬ ሂጄ ልጄን እንደዚህ ሜዳ ላይ ትጥላታለህ? አሁን በልተሃል? አይ ናሽ አሁን ልጋብዝህና ስለ ሀናም አንዳንድ ነገር እናወራለን። ሀና በጣም ተቀይራለች። የተፈጠረ ነገር አለ? እኔ ምንም ነገር ልትዋሽኝ አልፈልግም። እያንዳንዱ ንገረኝ። እሺና ሂዱ። ምግብ ገበዘው በሉ። መንገድ የተጓዙ። በቃ ሁና ቤት እንሂድ። እኔ አልሄድም። ለምን አልሄድም? እኔ እንዴት? ምን ችግር? የተፈጠረ ነገር አለ? ምንም የተፈጠረ ነገር የለም። እና ለምን ነው የማትሄደው? እኔ ለመሄድ አልፈልግም። ይጭ ሁለታችሁ በጣም ታስጠላላችሁ ብሎ ተናዶ ሄደ። የሰላም አያት መኝታ ክፍል ቁጭ ብላ አሁን ፎቶን ያየች ነው። በቃ ተያያዘችው ፎቶውን። ሰላም ወደ መኝታ። እንዴ አስቴር አሁንም እዚህ ፎቶ ላይ ነሽ? አዎ እኔ በጣም ጥያቄ ፈጥሮብኛል። ናፍቃኛለች። ከየት ላግኛት? እቺ ድሞሾች ናፍቃኛለች። አንቺ አትናፍቅሽም? ትናፍቀኛለች። እንደ ታናሽ እህት አልነበረችም። ስትመክረኝ ሳጠፋ እንደዚህ አይደለም ስትለኝ፣ ምግብ ሳልበላ ብይ ስትለኝ፣ ብዙ ነገር ሆነ ናፈቀኝ። ትንከባከበኝ ነበር። እኔ ሁሉ ነገር ናፍቆኛል ብላ ሰላምን ፈቷን ይዛ አቅፋ ያለቀሰች ነው። ግን አሁን አንቺ ያቺ ርግምት አመንሽባት አይደለችም፣ ልትሆንም አችልም አለቻት ሰላም። ጎሽ አሁን አንቺ ልክ መተሻል አለቻት። አሁን በቃ ፈትሆን አስቀምጩና ነይ እንውጣ ብላት ሰላም ተያይዘው ወጡ ከአያት ዋጋ። ሁሉም ነገር ከሀና ጋር ይመሳሰላል። ግን አሁን ምን ዋጋ አለው ብለሽ ነው? እቺ እርግምታ ምንም ነገር አልጣመኝ አለቻት። አዎ አሁን ሁሉ ነገር አልቋል እኮ አያቴ። አይ በዚህ ምድር ሰው ካልሞተ ምነቱ አወቀ አይባልም። ሁሉ ነገር ይስተካከላል። በቃ እሺ ነይ እንውጣ አለቻትና ወጡ። ሀና ቤት ስትመጣባት ዋጣችሁ። የሰራችው ምግብ የተበላ ነገር የለም። አባዬ ምን ሆኖ ነው? ምን አስቦ ነው? የት ሂዱ ነው? የት ሂጂ ልፈልገው? በቃ ጥያቄ ፈጠረባት። ምንም የምታደርገው ነገር በሙሉ ጠፋባት። ጸጸት ውስጥ ገባች። ንንገረው በቃ አሁንማ ያለው ነገር ሁሉ ነገር መናገር አለብኝ። ለምንድን ነው የብቻዬ እንደዚህ መሆነው? አባዬ እኮ ያጣሁት እኮ ነው የብቻዬ የሰራሁኝ የብቻዬ እንደዚህ የሆንኩኝ ብላ በጣም ጸጸት ውስጥ ገባች። የምታደርገው በሙሉ ጠፋባት። ሰላም ሳሎን ላይ ተኛች። ሰላም ምን ነው አለቻት። አይ ቤተሰቡን ሰላምዬ ብሎ ይጠራኛል። አንቺ ሰላም ስትኝ እኮ ነው። እሺ ይቅርታ ሰላምዬ። አዎ እኔ ምልሽ አያትሽ በቃ እንደዚህ ጨቅጨቃ ናቸው? ምን ማለት ነው? አይ አንድ የያዘችው ነገር አትለቀውም። በቃ እሱን ይዛ ሙጭጭ ፈቶን ይዛ አሴት አይደለሽም ያለችን ጭቅቀር። ምን አንቺ እውነታው አንቺ ጋር አይደል? ፈቶውን መስቀድ ያለው አንቺ ጋር አይደለም? እውነታው እጇ ላይ የሌለ ሀና ትጨነቅበት እንጂ አንቺ ለምን ተጨነቅሽ? እውነት ይዘሽ አይደል የምትጓዡው? ስለዚህ ምን አስጨነቀሽ? አያቴ ከሆነ አንድ የያዘችው ነገር ያላመነችበት ነገር እስከ ጥግ ነው የምታደርሰው። መቼም አትተወውም። አያቴ በጣም ጎበዝ ናት። አንዴ ከያዘች አትለቅም። ስለዚህ አንቺ እምነት አለሽ አይደል? ፈቶ አንቺ ጋር አለ አይደል? ምን አስጨነቀሽ? ሀናን ትጨነቅበት። አይ እኔ አይደለሁም የምትይ ከሆነ ከአሁኑም ሳትዋርጂ ሁልቅ ብለሽ መውጣት ትችያለሽ አለቻት። አስፈራራቻት። ነው እንዲህ አለች። ሰላም ከአባቷ ጋር ሀና ጋር መጡ። መንገድ ላይ ተገናኝተው አወሩ። እኔ ከዛ ጊዜ ጀምሮ ልቤ ያረፈብሽ ልጅ ሰጥቶኝ አትቀሪም። ግን አንቺ የእውነት ነው እንዲህ ሀና ብሎ የሰላም አባት ጠይቃት። አዎ እኔ ውሸት አላወራም።
እነኩት ነው ጋሽዬ። አባቷ ግን ተደብቆ ያያት ነበር። በጣም ተቆጣ። ተቤት ስትሄድ አባ ለምንድን ነው ለዛውም ከብጤሽን መዋል ትለሽ ከሽማግሌ ብሎ ተቆጣት። አባ እንደዛ አይደለም እኮ እንደዛ አይደለም አለችው። ሀና አባቷ አይተዋት ወደ ቤት ሄደ። እሷም ከሰላም አባት ጋር ቻው ተባብሎ ወደ ቤቷ ሄደች። ስትሄድ አባቷ በጣም ተቆጣት። እንዴ ከኩያሽን መዋል ሲያቅትሽ እንዴት ከዚህ ሰውየው ጋር እንዴት? አባ አንተ እንዳሰብኩ አይደለም፣ አንተም እንደዛ አላሳደከኝም፣ ግን ነገሩ እንደዛ አይደለም። ላስረዳ፣ የኔ ፍትወና መስቀል እኮ ያሴ ጓደኛ እኮ ነው የሰረቀ። እንዴት? ምን? በጣም ተናዳበት። ቆይ እያንዳንዱ ላስረድቼ ነገር አለችው ለአባቷ።